ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የትግራይ ክልል በአዲስ አበባ ሊካሄድ የታቀደውን ሰልፍ የብሔራዊ ሕልውናችንን የሚያናጋና የዘር ማጥፋት ዘመቻን የሚደግፍ ነው ሲል በጽኑ አወገዘ። አብይ አህመድን ጄኖሳይደር በማለት የጠራው የትግራይ መንግስት ከአብይ ጋር በወገኑ አካላት ላይ እርምጃ ሊወሰድ መሆኑን ገልጿል። በቀዳሚነት ይዘነዋል። በ17ቱ የትግራይ የትጥቅ ትግል ወቅት ከፍተኛ ሚና የነበራቸው አንጋፋ የትግራይ ጄኔራሎች አሁን እርስ በርስ መጋጨታቸው ተሰምቷል። ጄኔራሎቹ አንዱ በአንዱ ላይ እርምጃ ለመውሰድ ያስገደዳቸውን ምክንያት በዝርዝር ይዘነዋል፣ እናስደምጣችኋለን። የቀድሞ የአሜሪካ ጦር ልዩ ኃይል አባልና የረዥም ጊዜ የመንግስት ኮንትራክተር በሆኑት ስቲቨን ሻውሊስ የሚመሩ ኩባንያዎች በሱዳን እየተካሄደ ላለው አውዳሚ ጦርነት ለፈጣን ድጋፍ ሰጪ ኃይል RSF ድጋፍ ማድረጉን የሮይተርስ አዲስ የምርመራ ዘገባ አጋለጠ። እንመለከተዋለን። የአብይ አህመድ አገዛዝ አዲስ ባወጣው የቪዛ አገልግሎት ተጠቃሚ ሀገራት ዝርዝር ላይ ኤርትራ፣ ሱዳንና ግብጽ ከቪዛ ማቅለያ መርሃ ግብር ውጭ እንዳደረጋቸው አስታወቀ። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ክልል በአዲስ አበባ ሊካሄድ የታቀደውን ሰልፍ የብሔራዊ ሕልውናችንን የሚያናጋና የዘር ማጥፋት ዘመቻን የሚደግፍ ነው ሲል በጽኑ አወገዘ። የትግራይ ኮሚኒኬሽን ጉዳዮች ቢሮ በአዲስ አበባ ከተማ ሊካሄድ የታቀደውና የትግራይን ሕዝብ ብሔራዊ ጥቅም የሚቃረን ነው ያለውን ሰልፍ በማስመልከት መግለጫ አውጥቷል። ቢሮው ባወጣው መግለጫ ሰልፉ የትግራይን ሕዝብ የሕልውናና የፍትህ ትግል ለማኮልሸት የታለመ የነውር ተግባር ነው ሲል የገለጸው ሲሆን አስተባባሪዎች እና ተሳታፊዎች ከድርጊታቸው በአስቸኳይ እንዲታቀቡ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ የዘር ማጥፋት ወንጀል የፈጸመ አምባገነን ሲል የጠራቸው ቢሮው የፌዴራሉ መንግስት የትግራይን ህዝብ ከካርታ ላይ ለማጥፋትና ለመበተን የጀመረውን እኩይ ዓላማ አሁንም እንዳልተወው ገልጸዋል። የፌዴራሉ መንግስት በአሁኑ ወቅት ወታደራዊ ዝግጅቱን ማጠናቀቁንና አዲስ ጦርነት ለመክፈት የድሮን ጥቃቶችን ጨምሮ ሰራዊቱን በከፍተኛ ሁኔታ እያስጠጋ እንደሚገኝ በስጋትነት የጠቀሰው መግለጫው ከዚህም በተጨማሪ የገዢው አካል ፖለቲከኞች፣ ወታደራዊ አመራሮችና የመገናኛ ብዙሃን ሰራዊት በትግራይ ህዝብ ላይ የተቀናጀ የስም ማጥፋትና የጥላቻ ዘመቻ እያካሄዱ መሆኑን አስታውቀዋል። የትግራይ ኮሚኒኬሽን ቢሮ ይፋ እንዳደረገው የፌዴራሉ መንግስት የትግራይን ህዝብ ፍትሃዊ ትግል ለማዳከም አዳዲስ ስልቶችን እየቀየሰ ይገኛል። ለዚህም ማሳያ ይሆን ዘንድ በስርዓቱ የሚመሩ የገዢው አካል ደጋፊዎችና ተላላኪዎች የሆኑ የትግርኛ ተናጋሪ ግለሰቦች ሰልፉን ለማስተባበር ሌት ተቀን እየደከሙ መሆናቸው የጠቀሰው መግለጫው ይህ በትግራይ ህዝብ ላይ ብሔራዊ ጥቅም ላይ ያነጣጠረ ሰልፍ ለቅዳሜ ሐምሌ 11 2018 ዓ.ም በአዲስ አበባ ከተማ እንዲካሄድ ዝግጅት እየተደረገበት እንደሚገኝ ጠቁመዋል። ሰልፉ የትግራይ ህዝብ በላቡና በወዙ ያጠራቀመውን የባንክ ገንዘብ እንዳይጠቀም ለማገድ፣ የትግራይ ግዛታዊ አንድነት እንዳይመለስና ወራሪ ኃይሎች ከይዞታቸው እንዳይወጡ ለመሟገት እንዲሁም በወራሪዎች ስር እየተሰቃየ ያለውን ህዝብ ነፃ እንዳይወጣና የተፈናቀሉ ዜጎች ወደ ቀድሞ ቀያቸው እንዳይመለሱ እንቅፋት ለመፍጠር ያለመ እንደሆነ አብራርተዋል። በመሆኑም ሰልፉ በመሰረቱ የአብይ አህመድ መንግስት በትግራይ ላይ የፈጸመውና ወደፊት ለመፈጸም የሚያቅደውን የዘር ማጥፋት ዘመቻ በይፋ መደገፍ መሆኑን ወዳጅም ጠላትን ሊገነዘበው ይገባል ብለዋል። የኮሚኒኬሽን ቢሮው ለሰልፉ አስተባባሪዎችና ተሳታፊዎች በሰጠው ማስጠንቀቂያ እነዚህ አካላት ከዚህ የጥፋት ተግባራቸው በፊት 2-3 ጊዜ ቆም ብለው እንዲያስቡና ከዚህ አስነዋሪ ተግባር እንዲታቀቡ በጥብቅ አሳስበዋል። ለአምባገነኑ ስርዓት አጋዥ በመሆን በትግራይ ህዝብ ላይ ለሚሰለፉ አካላት የጊዜ ጉዳይ ካልሆነ በስተቀር ከታሪክ ከሞራልና ከህግ ተጠያቂነት እንዲሁም ከውርደት ፍጹም ማምለጥ እንደማይችሉ ያስገነዘበው መግለጫው በአዲስ አበባና በተለያዩ አካባቢዎች የሚገኙ የትግራይ ተወላጆችና ወጣቶች ራሳቸውን ለከፋ አደጋ ከሚያጋልጥ ከዚህ የስርዓቱ ደጋፊ ሰልፍ እንዲርቁ መክረዋል። በትግራይ ኮሚኒኬሽን ቢሮ የወጣው መግለጫ በማንኛውም የዓለም ክፍል የሚገኝ ትግራዋይና የትግራይ ህዝብ ወዳጅ ሁሉ የተደገሰውን የጥፋት ሰልፍ በጽኑ እንዲያወግዝ ጥሪ አቅርበዋል። መላው የትግራይ ደጋፊ ከፍትሃዊ ትግል ጎን በጽናት በመሰለፍ በአምባገነኑ የፌዴራል መንግስት ላይ የሚደረገውን ትግል በጋራ እንዲያቀጣጥል ጥሪውን አስተላልፈዋል።
በ17ቱ የትግራይ የትጥቅ ትግል ወቅት ከፍተኛ ሚና የነበራቸው አንጋፋ የትግራይ ጄኔራሎች አሁን እርስ በርስ መጋጨታቸው ተሰምተዋል። ጄኔራል ጻድቃን ገብረትንሳኤ ዓላማዬን ያደናቅፋሉ ባሏቸው አካላት ላይ በአጭር ጊዜ ውስጥ እርምጃ ሊወስዱ መሆናቸውን አስታውቀዋል። እርምጃ ይወሰድባቸዋል የተባሉ ደግሞ ጄኔራል ሳሞራ የኑስና ጄኔራል ዮሐንስ መንጋግ ናቸው። ጄኔራል ሳሞራና ጄኔራል ዮሐንስ በትግራይ ጦርነት ወቅት አብይ አህመድን ደግፈው ትግራይ ላይ የዘመቱ ሲሆን በአንጻሩ ጄኔራል ጻድቃን የትግራይ ሴንትራል ኮማንድ አባል በመሆን በትግራይ ሕዝብ ላይ የታወጀውን ጄኖሳይዳዊ ጦርነት ለመከላከል የበኩላቸው ሚና ተወጥተዋል። ከፕሪቶሪያው ስምምነት በኋላ ወደ ብልጽግና ጎራ የተቀላቀሉት ጄኔራል ጻድቃን ቀድሞ የአብይ ደጋፊ ጄኔራሎች እርምጃ ወስዳለው ሲሉ ዝተዋል። በአንድ ወቅት በኢትዮጵያ ወታደራዊ ተቋም ውስጥ በቁንጮነት ይመሩ የነበሩ የጄኔራል ጻድቃን ገብረትንሳኤ የጄኔራል ሳሞራ የኑስና የጄኔራል ዮሐንስ ገብረ መስቀል ዮሐንስ መንጋግ ግንኙነትና በመካከላቸው ያለ ስር የሰደደ ቁርሾ ከትጥቅ ትግል ዘመን አንስቶ እስከ 1993ቱ የህወሓት ክፍፍልና ከዚያም በኋላ ለዓመታት የዘለቀ ነው። የእነዚህ ከፍተኛ የጦር መሪዎች ግንኙነት መሻከር የጀመረው ገና በትጥቅ ትግሉ ማጠናቀቂያና መደበኛ ሰራዊት መገንባት በተጀመረበት ወቅት ነበር። በወቅቱ ኢታማዦር ሹም የነበሩ ጄኔራል ጻድቃን ገብረትንሳኤ ሰራዊቱን በዘመናዊ ወታደራዊ ሳይንስና በትምህርት ደረጃ ላይ ተመስርቶ ከፍተኛ ጥረት ያደርጉ የነበሩ ሲሆን ይህ አካሄዳቸው ግን በሽምቅ ውጊያ ልምድ እንዳላቸው የሚነገርላቸው ጄኔራል ሳሞራ የኑስ ጋር መቃረንን ፈጥሮ ነበር። ይህ በወታደራዊ ፍልስፍና ላይ የተመሰረተ ልዩነት ወደ ግል ቁርሾ እንዲያመራ ያደረገው ደግሞ በ1993ቱ የህወሓት ክፍፍል ወቅት የወሰዱት የፖለቲካ አቋም ነው። በኤርትራ ጦርነት ማብቂያ ላይ የነበረውን ወታደራዊ ስትራቴጂ በመተቸት በጠቅላይ ሚኒስትር መለስ ዜናዊ ቡድን ላይ ጠንካራ ተቃውሞ ያነሱት ጄኔራል ጻድቃን ከስልጣናቸው እንዲነሱና ሰራዊቱ እንዲገለሉ ተደረገ። ይህንን ክፍተት ተከትሎ ለመለስ ዜናዊ ታማኝነታቸውን ያሳዩት ጄኔራል ሳሞራ የኑስ የኢታማዦር ሹም ቦታ ተረከቡ። ይህ የስልጣን ሽግግር በሁለቱ መኮንኖች መካከል ያለውን ግንኙነት ሙሉ በሙሉ ያሻከረ ሲሆን ጄኔራል ሳሞራ በጻድቃን ዘመን የተገነቡ ወታደራዊ መዋቅሮችን በማፍረስና የፖለቲካ ታማኝነትን ብቻ መለኪያ በማድረግ ሰራዊቱን ወደ ኋላ እየመለሱት ነው በሚል ወቀሳ ከጻድቃን በኩል ሲሰነዘር ቆይተዋል። ጄኔራል ዮሐንስ ከጄኔራል ጻድቃን ጋር በሙያዊ ብቃትና በሰራዊቱ ዘመናዊነት ላይ ተመሳሳይ እይታ የነበራቸው ቢሆንም ጄኔራል ዮሐንስ ጄኔራል ጻድቃንን ወታደራዊ ብቃት የሌለው በማለት ይከሷቸዋል። በ1990ዎቹ መገባደጃ በነበረው የኢትዮ ኤርትራ ጦርነት ጄኔራል ጻድቃን በሰጡት ትዕዛዝና መምሪያ በተለይም እግረ መኸል በተባለው ግንባር የኢትዮጵያ ጦር ከፍተኛ ወታደራዊና የሰው ኃይል ኪሳራ እንደገጠመበት ጄኔራል ዮሐንስ ገልጸዋል። ጄኔራል ጻድቃን የኤርትራ መከላከያ ሰራዊት በግንባሩ የነበረውን ጠንካራ የመከላከያ ምሽግና የተፈጥሮ አቀማመጥ በአግባቡ ሳያጠኑና ሳይገመግሙ ጦሩን ፊት ለፊት በከፍተኛ ማዕበል በማስገባት ለትልቅ እልቂት ዳርገዋል ሲሉ ይወቅሷቸዋል። በወቅቱ ጄኔራል ጻድቃን የተጠቀሙበት ስልት የአንደኛው የዓለም ጦርነት አይነት ከፍተኛ የሰው ኃይልን በማዕበል በማስገባት ምሽግን ለመስበር የመሞከር የኋላ ቀር ጦርነት ዘዴ ነበር። ይህም ያለ አየር ኃይልና መድፍ በቂ ድጋፍ በመደረጉ ከፍተኛ ቁጥር ያለው ወታደርና ታንኮች በቀላሉ እንዲወድሙ ምክንያት ሆነዋል ብለዋል ጄኔራል ዮሐንስ። በዚህም መንገድ እርስ በርሳቸው የሚወነጃጀሉት የቀድሞ የህወሓት ጄኔራሎች አሁን ላይ ለብልጽግና እያገለገሉ ቢሆንም አንዱ በአንዱ ላይ እርምጃ ለመውሰድ እየዛቱ መሆናቸውን ያገኘነው መረጃ ያስረዳል። አሁን ላይ በብልጽግና የተሻለ ተቀባይነት አላቸው የሚባሉት ጄኔራል ጻድቃን በሁለቱ ጄኔራሎች ላይ እርምጃ እንደሚወስዱ ቃል ገብተዋል። ጄኔራሉ ለዚህ እርምጃ ያነሳሳቸው የአረና ፓርቲ ሊቀመንበርና የለውጥ ፈላጊ ንቅናቄ አመራር የሆኑት አቶ አምዶም ገብረስላሴ በጄኔራል ሳሞራ የኑስ፣ በጄኔራል ዮሐንስ መንጋግና በሌሎች በዓላማችን ላይ በጠላትነት በተሰለፉ አካላት ላይ እርምጃ እንዲወሰድባቸው ለጄኔራል ጻድቃን ገብረትንሳኤ አቤቱታ ማቅረባቸው ተከትሎ ነው። ጄኔራል ጻድቃንም አቤቱታውን በመቀበል በአጭር ጊዜ ውስጥ እርምጃ እንደሚወስዱ አስታውቀዋል። የአሜሪካ ኮንትራክተር አቪዬሽን መረብ ለሱዳኑ RSF የጦር መሳሪያና አቅርቦት ሲያጓጉዝ እንደነበር የሮይተርስ ምርመራ አጋለጠ። የቀድሞ የአሜሪካ ጦር ልዩ ኃይል አባልና የረዥም ጊዜ የመንግስት ኮንትራክተር በሆኑት ስቲቨን ሻውሊስ የሚመሩ ኩባንያዎች በሱዳን እየተካሄደ ላለው አውዳሚ ጦርነት የነዳጅና የጦር መሳሪያ አቅርቦትን ለፈጣን ድጋፍ ሰጪ ኃይሎች RSF ሲያቀርቡ መቆየታቸው የሮይተርስ አዲስ የምርመራ ዘገባ አጋለጠ።
መቀመጫነቱን ሲንጋፖር ባደረገው ሴንትራል ኤዥያ ዲቨሎፕመንት ግሩፕ እና በተባበሩት አረብ ኤሚሬቶች በተመዘገበው ኦክሲዴንታል ስፖርት ሰርቪስ አማካኝነት ቢያንስ 3 ያረጁ የቦይንግ አውሮፕላኖች ለአርኤስኤፍ ወታደራዊ እንቅስቃሴዎች ድጋፍ የሚሆኑ አቅርቦቶችን ሲያጓጉዙ ቆይተዋል። ይህ ግኝት በአሜሪካ ግብር ከፋዮች የገንዘብ ድጋፍ የሚደረግላቸውና በአፍጋኒስታን፣ በኢራቅና በአፍሪካ ለሚገኙ የአሜሪካ መከላከያ ሚኒስቴር ፕሮጀክት የተሰጠ ቢያንስ 419 ሚሊዮን ዶላር የሚያወጣ ኮንትራክቶችን ያገኙ ኩባንያዎች በዚህ ግጭት ውስጥ እጃቸው እንዳለበት ያሳየ ነው። የበረራ መዛባትና የሳተላይት ምስሎች እንደሚያሳዩት አንድ ቦይንግ 737 እና 2 ቦይንግ 727 አውሮፕላኖች በቻድ ዋና ከተማ ኒጃሚና በሊቢያ ኩራፍ፣ በሶማሌ ቦሳሶና በደቡብ ዳርፉር የአርኤስኤፍ ዋና የሎጂስቲክ ማዕበል በሆነችው ኒያላ መካከል ቢያንስ 16 በረራዎችን አድርገዋል። ይህ የአየር መተላለፊያ መስመር ለቡድኑ ወታደራዊ እንቅስቃሴ እጅግ ወሳኝ የነበረ ሲሆን በጥቅምት 2025 የአልፋሻር ከተማን ለመቆጣጠር የተደረገውን የ18 ወራት ከበባ ለማገዝ ጥቅም ላይ ውለዋል። ይሁን እንጂ በግንቦት 2025 በኒያላ አውሮፕላን ማረፊያ ላይ የሱዳን ጦር በፈጸመው የአየር ድብደባ የሻውሊስ ኩባንያ ንብረት የሆነው ቦይንግ 737 አውሮፕላን ሙሉ በሙሉ ወድሟል። በጥቃቱ ወቅት አውሮፕላኑ 51 የአርኤስኤፍ ታጣቂዎችና የበረራ አካላትን ጨምሮ 54 ሰዎችን አሳፍሮ የነበረ ሲሆን ከሟቾቹ መካከል የደቡብ ሱዳን አብራሪና የፔሩ የአውሮፕላን መሐንዲስ ይገኙበታል። አውሮፕላኑ መውደሙን ተከትሎ ኩባንያው ከአሜሪካ ካሊታ ቻርተርስ የተገዛውን ጨምሮ 2 ቦይንግ 727 አውሮፕላኖችን በመተካት በስትራቴጂካዊቷ የኩፍራ ከተማን በኩል በረራዎችን በሚስጥር ቀጥለዋል። ይህ አዲስ ግኝት ማዕቀቦችን ቢጣሉም አርኤስኤፍ የሚደግፉ ድንበር ተሻጋሪ ዓለም አቀፍ የፋይናንስና የሎጂስቲክ መረቦች መኖራቸውን ካጋለጡ ተከታታይ የምርመራ ዘገባዎች ጋር የሚስማማ ነው። ባለፈው ሚያዝያ ወር ዘ ሴንትሪ የተባለው ተቋም በአርኤስኤፍ መሪ መሐመድ ሐምዳን ዳጋሎ ሄምቲና በቤተሰቦቻቸው ስም በዱባይ የሚገኝ ባለ 24 ሚሊዮን ዶላር የቅንጦት ሪል ስቴት ይዞታን ያጋለጠ ሲሆን ሂውማን ራይትስ ዎች በበኩሉ የተባበሩት አረብ ኤሚሬቶች የኮሎምቢያ የግል ወታደራዊ ኮንትራክቶች ለአርኤስኤፍ እንዲሰማሩ ማመቻቸቱን ከሷል። በተጨማሪም ሮይተርስ ቀደም ሲል ባወጣው ሪፖርት ኢትዮጵያ ለአርኤስኤፍ ተዋጊዎች የማሰልጠኛ ካምፕ መገንባቷን የገለጸ ሲሆን ይህም የዓለም አቀፉ የሰብአዊ መብቶች ጥምረት በኢትዮጵያ ጨምሮ በበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ICC ምርመራ እንዲደረግ እንዲጠይቅ ምክንያት ሆኗል። የኢትዮጵያ መንግስት የቱሪስት ፍሰትን ለማሳደግና የሀገሪቱን ገጽታ ለመገንባት በሚል ከ100 በላይ ለሚሆኑ የዓለም ሀገራት ዜጎች በደረሱበት ወቅት የሚሰጠውን የቪዛ አገልግሎት ይፋ አድርጓል። በዚህ የቪዛ አገልግሎት የጎረቤት ሀገራትን ጨምሮ የአፍሪካ እንዲሁም የመካከለኛው ምስራቅ ሀገራት ላይ ጥብቅ ገደብ ጥሎባቸዋል። በ2011 የአብይና ኢሳያስ አፈወርቂ በነበረው ጊዜያዊ ፍቅር የቪዛ አገልግሎት አይደለም ከዚህም በኋላ እንደ ሁለት ሀገራት ሳንሆን አንድ አገር ነን፣ አንድ መሪ ነው የሚያስፈልገን እስከ ማለትም ደርሶ ነበር። አዲስ በወጣው የቪዛ አገልግሎት ተጠቃሚ አገራት ዝርዝር ላይ ኤርትራ፣ ሱዳን፣ ግብጽ፣ ሊቢያ፣ ናይጄሪያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢራንና የመንን ከቪዛ ማቅለያ መርሃ ግብር ውጪ ተደርገዋል። የግብጽና የኤርትራ ከዝርዝሩ መውጣት ከአዲስ አበባ ጋር ካላቸው የሻከረ ዲፕሎማሲያዊና ወታደራዊ ግንኙነት የሚቀዳ ነው ተብለዋል። በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ውጥረት በተጨማሪ ካይሮ ከሞቃዲሾ ጋር የፈጠረችውን አዲስ ወታደራዊ ስምምነት ለአብይ አገዛዝ ቀጥተኛ የደህንነት ስጋት መፍጠሩን ይታወቃል። ከፕሪቶሪያው ስምምነት በኋላ ግንኙነቱን ይበልጥ የሻከረው የአዲስ አበባና የአስመራ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ሊገባ ይችላል የሚለውን ስጋት የሁለቱ ሀገራት ዜጎች ያለ ጥብቅ የቅድመ ደህንነት ማጣሪያ ወደ ኢትዮጵያ በቀላሉ እንዳይገቡ በር የዘጋ ውሳኔ ሆኗል። በሌላ በኩል እንደ ሱዳን፣ ሊቢያና የመን ያሉ ሀገራት በእርስ በርስ ጦርነትና በመንግስት አልባነት የሚታመሱ መሆናቸው ውሳኔው የስደተኞችን ማዕበልና የሽብር ቡድኖችን እንቅስቃሴ ለመግታት የታለመ ነው ተብሏል። የአብይ አገዛዝ ሱዳንን ያገደው ግን በሱዳን የሚገኘው አርሚ 7 እንዲበተን ተደጋጋሚ ለጀነራል አልቡርሃን ጥያቄ አቅርቦ ተቀባይነት በማጣቱ ነው። አርሚ 7 ለማፍረስ የኢንሳ ዋና ዳይሬክተር ሬድዋን ሁሴንና የአብይ አህመድ አማካሪ ጌታቸው ረዳ ሱዳን ድረስ ሄዶ ቢማጸኑም አልተሳካም።
በዚህ የተነሳ የአብይ አህመድ አገዛዝ አርኤስኤፍን አግዞ ሱዳን ላይ የእጅ አዙር ጦርነት እያደረገ ይገኛል። አሁን ላይ የሱዳን ጦር ስትራቴጂካዊቷን የኩርሙክ ከተማን መቆጣጠሩን ተከትሎ የሱዳን ዜጎች ያለ ቁጥጥር ወደ ሀገር ውስጥ እንዲሰርጉ መፍቀድ በኢትዮጵያ ላይ ተጨማሪ የጸጥታ ችግር መፍጠር ነው በሚል ፍቃድ ከልክለዋል። በተደራጁ የወንጀል መረቦች በአደንዛዥ እጽ ዝውውርና በሰነድ ማጭበርበር ስጋቶች ዙሪያ ደግሞ የናይጄሪያና የዲሞክራቲክ ሪፐብሊክ ኮንጎ ዜጎች የመጡበትን ዓላማ አስቀድሞ በኤምባሲዎች በኩል ማረጋገጥ አስፈላጊ በመሆኑ ነው ተብሏል። ከመካከለኛው ምስራቅ የኢራን መገለል ደግሞ የአብይ አገዛዝ ከገልፍ ሀገራት በተለይም ከተባበሩት አረብ ኤምሬትስ ጋር ካለው የጠበቀ የኢኮኖሚና የወታደራዊ አጋርነት ጋር የተያያዘ ነው። በቀይ ባህር አካባቢ ካለው የየመን ሁቲዎች የጸጥታ ቀውስና የኢራን ስትራቴጂካዊ ሚና አንጻር አዲስ አበባ የገልፍ አጋሮችና የምዕራባውያን ፍላጎት ለማሟላት በሚል ለቴህራን ዜጎች የቪዛ በሯን ክፍት ከማድረግ ተቆጥባለች። አሜሪካ የኢራንን የኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኙ የነዳጅ ማስተላለፊያ መንገዶችን ለመዝጋት እንዲዘጋጁ ቴሄራንን ማሳሰቧን ሮይተርስ ዘግቧል። ለጉዳዩ ቅርበት ያላቸው የቴሄራን ባለስልጣናት እንደገለጹት የኢራን አመራሮች በጉዳዩ ላይ ከተወያዩ በኋላ መልእክቱን ለየመን አጋሮቻቸው አስተላልፈዋል። ይህ በእንዲህ እንዳለ በሁለቱ ወገኖች መካከል ለ5 ቀናት የዘለቀው የአየርና የሚሳኤል ጥቃት ምልልስ ቀጥለዋል። የኢራን ጦር በዮርዳኖስ፣ ኩዌትና ባህሬን የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ማድረጉን የገለጸ ሲሆን በጥቃቱም በዮርዳኖስ የሚገኘው የአል አዝራቅ ሰፈር የግንኙነትና የነዳጅ ማጠራቀሚያዎች እንዲሁም በኩዌት የሚገኘው የአል ሳሌም ሰፈር የቅድመ ማስጠንቀቂያ ራዳሮች በድሮንና በሚሳኤል ተመትተዋል። አሜሪካ በበኩሏ በወሰደችው የአጸፋ እርምጃ በኢራን የተለያዩ ክፍሎች ላይ ለ6 ሰዓታት የቆየ ከባድ ጥቃት ፈጽማለች። በጥቃቱ በታላቁ ቱምቢ ደሴት የሚገኙ የባህር ዳርቻ መከላከያዎች፣ የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች፣ የእዝ ማዕከላትና ጸረ አውሮፕላን መከላከያዎች መመታታቸውን የአሜሪካ ጦር አስታውቋል። ይህም ኢራን በሆርሙዝ ወሽመጥ ላይ የንግድ መርከቦችን ለመፈታተን ያላትን ወታደራዊ አቅም ያዳከመ መሆኑን ተገልጿል። ይህ አዲስ ዙር ግጭት ሁለቱ ሀገራት ጦርነቱን ለመቋጨት ደርሰውበት የነበረ የመጀመሪያ ደረጃ ስምምነት ለአደጋ ያጋለጠው ሲሆን ኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ አገራቸው ከስምምነቱ የማትጠቀም ከሆነ ለውሉ የምትገዛበት ምንም አይነት ምክንያት እንደሌላት አስታውቋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ወደ ንግግር ካልተመለሰች ተጨማሪ የኃይል ማመንጫዎቿና ድልድዮቿ እንደሚመቱ በመዛት ባህሪያቸው ቢያስተካክሉ ይሻላቸዋል ሲሉ አስጠንቅቀዋል። በቀጠናው ያለው ወታደራዊ ውጥረት በከረረበት በዚህ ወቅት የአሜሪካ የውጭ ጉዳይ መስሪያ ቤት በቀጠናው የሚገኙ አጋሮችን መከላከያ ለማጠናከር የ1.96 ቢሊዮን ዶላር የጦር መሳሪያ ሽያጭ ለሳውዲ አረቢያ ፈቅደዋል። ይህ ስምምነት ዘመናዊ የአየር መከላከያ መሳሪያዎችን፣ ተኳሽና ተተኳሾችን እንዲሁም የሎጂስቲክ ድጋፍን ያካትታል። በተጨማሪም ለኩዌት የጦር አውሮፕላኖች ቴክኒካዊ ድጋፍ የሚውል የ484 ሚሊዮን ዶላር ድጋፍ የተፈቀደ ሲሆን ሁለቱም ስምምነቶች በአሜሪካ ምክር ቤት ከታዩ በኋላ ሙሉ በሙሉ ይተገበራሉ። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።